መጀመሪያ ልጄ አሜሪካ ነው ያለው። እናትነት ከባድ ነው። ጧትና ማታ እየደወለ እናቴ ራበኝ ይለኛል። ልጄ ተርቦ እኔ እንዴት ልብላ? ሲርበኝ ረሃቤን ላለመስማት እተኛለሁ ይለኛል። ተማሪ ነበር፣ ትምህርቱን ጨርሷል። እንደ ጴንጤ የሚጠላው ነገር የለም። ልጄ ግን ምንድነው ያለኝ? ተጠራጠርኩኝ። የሰላም ፓስተር ነኝ ብሎኛል። ፓስተርሽ ነው እንዴ አለኝ። ቃል ይልክልኛል አለኝ። ኧረ ጌታ ሆይ ስራህን እየሰራህ ነው አልኩና ዝም አልኩኝ። ይሄን ታሪክ ግን አላወቃም ነበር። ዛሬ ልመሰክር የቆምኩት ስለ ጤናዬ አይደለም። ያው ጤናዬ እናንተ እያያችሁት ነው፣ ምስክርነት ነው ራሱ። እግዚአብሔር ድንቅ ነገር በህይወቴ ስላረገ በጣም እያለቀስኩበት የነበረ ጉዳይ፣ ልብ ያዘነበት ጉዳይ ነበር። አባን አላስተኛ አላስቆም አላስኬድ ብዬው የመጀመሪያ ልጄ አሜሪካ ነው ያለው። ተማሪ ነበር፣ ትምህርቱን ጨርሷል። ልክ ትምህርቱን ጨርሶ አፕላይ ያደረገ የስራ ወረቀት ልክ እሱ እንዳረገ ትራምፕ መጣ። በቃ ስራማ ቆመ፣ ተደበቀ ቤት ውስጥ እንዳይጠቆምበትም እንዳይመጣም ብዙ ነገር ሆነና ጧትና ማታ እየደወለ እናቴ ራበኝ ይለኛል። በእውነት ከኢትዮጵያ ወደ አሜሪካ ብር መላክ ምን ያህል እንደሆነ ልጄ ተርቦ እኔ እንዴት ልብላ? ሰው እየፈለኩኝ እልካለሁ ብር። ሲርበኝ ረሃቤን ላለመስማት እተኛለሁ ይለኛል። ከባድ ነበር፣ ከባድ በቃ የመጨረሻ ምልካው ምሳጣ ሰው አጣሁኝ እንጂ ትንሽ ብር እጄ ላይ ነበር። አባ ጋር ደወልኩና አባ ሰው ፈልግና ለልጄ ብር የሚሰጠው ሰው እንትና አገናኘኝ አልኩት። ሰው ሁሉ ጠመመብኝ። በቃ እዛ ኖረው ኢቭን ዘመዶች አሉ፣ ግን ሊሰጠው ፈቃደኛ የሆነ ሰው አልነበረም። ከዛ ይዞሻለኝ አባ ጸለየልኝ። አላቅም በሶስተኛው ቀን ከየት እንደገባ ከምን እንደገባ $250 አካውንቱ ላይ ገባ። አሜን። ልጄ በጌታ አይደለምና እናቴ ያለ ደወለና $250 እንትኔ ውስጥ አካውንቴ ውስጥ ገባ። ምን ላድርገው አለኝ። ግዛና ብላበት አልኩት። እንዴት አለኝ። የሰጠ ጌታ ነው፣ ሰው አልሰጠህም፣ ጌታ ነው የሰጠህ አልኩት። እውነት ደፍሬ ላድርገው አለኝ። አድርገው አልኩት። ተጠቀመበት። ከዛ ጸልያለሁ። አባንም ጨቀጭቃለሁ። የሆነ ነገር ሲለኝ እደውላለሁ። ሳያነሳልኝ ሲቀር አባን በእውነት ቴክስት ጽፍለታል። ሁለተኛ አልደውልልህም ብዬ በእውነት አስፈራራለሁ። ለምን ያው እናትነት ከባድ ነው፣ መጨነቅ ከባድ ነው። በዚህ ላይ ርቀት ገድቦኛል። ሄጄ ላየው አልችልም፣ ላገኘው አልችልም እና ከባድ ነበር ለኔ። ከዛ በቃ እየጸለይን እግዚአብሔር በልዩነት የሚሰራ አምላክ ነው። በእውነት ለኔና ለእናንተ ህግ የለም። ትራምፕ ህግ ቢያወጣም በኔና በእናንተ ላይ ግን ህግ የለም። እኛን በልዩነት ለይቶ የሚሰራ አምላክ ነው። አባ ሲጸልይ የተሆነ እጅ ሲነሳ አየሁ ነው ያለኝ። አሜን አልኩኝ። በእምነት ነው አሜን ብዬ ወሰድኩኝ። ትናንትና ማታ 4:30 ላይ ደወለልኝ። ሲደውል በቃ ፈራለሁ። ምፈራው ምንድነው? ተያዝኩ ሊለኝ ነው በቃ ምሰጋው። ስለሚጠቋቆሙ በጣም እሰጋለሁኝና ሲደውል አባቴ ስል እናቴ ለማንም እንዳታወሪ ወረቀት ይደርሶኛል፣ የሥራ ወረቀት ደርሶኛል። ቆምኩኝ፣ ተቀመጥኩ፣ ቆምኩኝ። አባቱ ተነሳ፣ ጥግ ያዘ። ፈራን ሁሉ በእውነት እንዴ አንተ እኮ ምንም ነገር እንትን አላልክም፣ እንደከፈልክ ነው የተዘጋው አልኩት። አላቅም። ደውለው ዛሬ ቤቴ ድረስ ይዘው መጡ ወረቀቱን አለ። በእውነት ተንበረከኩ። እውነትም እግዚአብሔር በልዩነት ይሰራል። እኔ ልጁ ስለሆንኩ ብቻ እኔ ህግ ማን አይደለም፣ የኢትዮጵያ ህግ የዓለም ህግ ይሻራልኛ። በእውነት ይሻራል። አየሁት። የጌታ እጅ ቤቴ ገባ። ልጄ 2 ወር ማለት ይቻላል በእውነት ስራ የለው፣ ተደብቆ ንፋስ ላይ አይወጣ፣ ነጭ ጨርቅ ነው የሚመስለው። እና ጌታ በቃ መጨረሻ ላይ እንደውም ወሰንን ይምጣልን። ይምጣ እናት አባቱ ቤት ነው የሚገባው ብለን ነበር። እኔ ባለቤቴም አማኝ አይደለም፣ ልጆቼም አማኝ አይደሉም። እኔ ብቻዬን ነኝ ቤት ውስጥ። እኔ በማመኔ ግን እግዚአብሔር ቤቴ ውስጥ ገባ። ሃሌሉያ ሃሌሉያ። በእውነት አንተ እመን ቤቱ ሁላ ትድናለች የሚለውን ቃል አይቼዋለሁ በቤቴ። ባሌ ስላላመን አይደለም ልጆቼ፣ እኔ ስላመንኩ ብቻ ግን እግዚአብሔር ቤቴ ስራ እየሰራ ነው። በቃ እግዚአብሔርን እልል ብላችሁ አሁንም አመስግኑልኝ።
አባቴ ይቅርታ አድርግልኝ። ያው ትረዳኛለህ እናትነት ምን እንደሆነና የምጽፈው ቴክስት በጣም ነው የሚያስጠላው። ማስጠላት ሳይሆን ሁለተኛ አልደውልልህ ማስፈራራዋለሁ። ለምን የትም የምደውለው የለኝም። የምደውለው ከእግዚአብሔር በታች አባ ጋር ነው። የሆነ ነገር ሲሆን ሳያነሳ ሲቀር በሽቃለሁ። ለምን እኔ አይዞሽ እንዲለኝ እፈልጋለሁ፣ እንዲያጽናናኝ እፈልጋለሁ። ለምን አባቴ ነው። እና በጣም ብዙ ነገር ብያለሁ። አባ ዝቅ ብዬ ይቅርታ ጠይቃለሁ። እግዚአብሔር ይባርክ፣ ዘመንህ ይባረክ፣ ከዚህ በላይ ጸጋውን ያብዛልህ። በእውነት እኛም መሸከም ችለሃል። አሁንም የምትሸከምበት ትከሻ ሰፊ ይሁን። ተባረክ አባቴ። ኢየሱስ ጌታ ነው። እግዚአብሔር ታማኝ ነው። ምክንያቱም እየደወለች እንዲህ ስትለኝ እኔ ደወልኩለትና እንዲህ አልኩት፣ አይዞ እግዚአብሔር ያለ ሕግ ነገሮችን መስራት ይችላል። ነገሮች እንዲህ ሊሆኑ ይችላሉ። እግዚአብሔር ግን ታማኝ ነው። ልጸልይልህ ስለው አዎ አለ። ኢየሱስ ጌታ። እሷ ማታውቀው እኔ ጌታን አስቀብየዋለሁ ማለት ነው። ኢየሱስ ጌታ። ለምን ይሄን ካልከኝ እንደ ጴንጤ የሚጠላው ነገር የለም ልጄ። እኔ እኩያ ልጄ ነው እንደ ጴንጤ። ግን ምንድነው ያለኝ ተጠራጠርኩና ልጄ ነው የተናገር የሰላም ፓስተር ነኝ ብሎኛል። ፓስተርሽ ነው እንዴ አለኝ። ዝም ነው ያልኩት ስለምፈራው። በእውነት ልጄ ብቻ ስለሆነ እፈራዋለሁ። በጣም ጥላቻው ጥግ ነው። ጴንጤን ማየት መስማት አይፈልግም። እና ጸለየልኝ፣ ቃል ይልክልኛል አለኝ። አረ ጌታ ሆይ ስራህን እየሰራህ ነው አልኩና ዝም አልኩኝ። ይሄን ታሪክ ግን አላወኩም ነበር። ኢየሱስ ጌታ። እግዚአብሔር ድንቅ አምላክ። ምክንያቱም እግዚአብሔር እውነት ስለሆነ ገደብ ስለማይዘው ሊሚቴሽን ስለሌለው በተዘጋ በር ውስጥ ገብተሃል የሚለው ነገር በተዘጋጋበት እግዚአብሔር ያለ ሕግ ሰርቷል። እንዲህ ነው ያልኩት፣ ያለ ሕግ ያንተ አይሆንም። አይዞ የሚፈርምልኝም የሚቆምልኝም እንዲህ የሚያደርግልኝም ሰው የለም። ብዙ ፕሮግራሜ ተበላሽቷል ሲለኝ እንዲህ ያልኩት ማይበላሽበት ከተበላሸ የሚጀምር እግዚአብሔር አለ። ከተበላሸ ሲጀምር የተበላሸ አይደለም እንዳይበላሽ አድርጎ የሚሰራ እሱ በአንተ ህይወት ይሰራል ብየዋል። ስለሆነ ተባረክ። ልጄንም ስለረዳው ተመስገን። ሰላምዬንም ስላሳረፍካት ተባረክ። ደግሞ ተናግረ ስለፈጸምክ ተመስገን። በኢየሱስ ስም ጸለይ። አሜን።